ሰውነቴን ታጥቤ እንደወጣ ቤት ተከትላኝ መጣችና ነይ ላሳይሽ አለችኝ። ምን አልኳት። ከዛ ተከታተኛለች። ከዛ ምንድነው ብዬ እኔ ሄድኩኝ ማለት ነው። የሴትዬ እናት ናት እንግዲህ። ከዛ እነኝ ልብሶች በእጅሽ እጠቢ አሁን አለች። አሁን ከመሸ እኔ ልብስ አላጥብም። ሲቀጥል ደግሞ እኔ በእጄ ልብስ አጥቤ አላውቅም። እንዴ እነኝ እኮ ማሽን አይታጠብም ታጥቦ አቁም አለችኝ። እንዴ እና እኔ ምን አገባኝ? ይሄ አንቺ ልብሶች ናቸው። እኔ እስከዛሬ ልብስ በእጅ አጥቤ አላውቅም። ሁሌም በማሽን ነው የማጥበው ልብስ። ሲቀጥል ደግሞ መሽቷል። በእጅ የሚታጠብ ነገር ደግሞ ነው ያልሰራም አልኳት። ተናደደችና ክፍል ገባች። ከዛም በኋላ አንዱ ነገር ስትሆን 2 ሊትር ቀዝቃዛ ውሃ አጠገቧ አድርጌ መጠጥ። ምን አገባኝ እኔ ማለት ነው። ሁሌ እኔ ኋላ ነው የምወደው ማለት ነው። በቃ ሁሌ ጦርነት ነው ማሳሰብ ኋላ እያልኩ ማለት ነው። እና ሴትዬ ደግሞ ለፊት እንደሆነ ትፈልገው ልጅ በቃ ልጅሽ ለፊት ሆኜ ነው ለፊት ሆኜ ጨንቀኛል ምናምን ነገር ማለት ነው። እና ቆይ ራሴ መኪና ወደፊት ስገዛ ማለት ነው እንዴት ልነዳው ነው? ነገ ሴትዬ ልትሳፈር ነውና በጣም ከፍቶኛል፣ ደብሮኛል። በቃ እንጃ መሆኑ ነገር ግራ ገብቶኝ ምክንያቱም እናትየው እኔ ጋር ነው የምትሆነው። ለ10 ቀን ነው የሚሄዱት ማለት ነው። እና በቃ እናትየው ደግሞ ውሃ ቀጠረ ነው የምትለው። ምንም ስራው የማይሰራኝ አንድ ብርጭቆ ማጠብ አልችልም እሷ ካለች እና ማለት ነው። በጣም አሳብዞኛል። ምን ላድርግ? እንደው ሴትዮ ትግደለኝ እኮ ከእናትየው። ወይኔ ምን አባቴ የት ልግባ? ለ10 ቀን ለመጣው ለሄደ ሁሉ ወፈረች ነው። ምን ይጠበስ? በውፍረት የተነሳ አጭር ልብስ እንዳትለብሺ ተብያለሁ። አሁን ሙቀት ነው። እኔ በቃ በሙቀቱ ምክንያት በቃ የተንገበገብኩኝ ነው። ቢጃማ ስላፍ ቢጃማ አትልበሺ አደናቅፎ ይጥልሻል ነው የምትለኝ። ልጆቹን ልጅ ይዘሽ አይቻልም ትለኛለች። ከዛ እሺ አጭር ልብስ አይ አትልበሽ ሰውነትሽ በጣም ጨምረሻል ትለኛለች። እንዴ ልሞት እንዴ ለሷ ብዬ ምን ላድርገው እንዴ? እግዚአብሔር እኮ ነው ስጦታ ነው። ወፈርሽ ምት ነው እና ተቸገርኩኝ። ልክ ዳይት ብዬ በቃ ዳይት ጀምሬያለሁ። በቃ ከወዲማ አንዴ መንጣፋጭ የምን እንደዚህ በቃ ምግብ ምናምን ነገር አቆማለሁ። መቀነስ አለብኝ ምናምን በቃ ማስተካከልም አለብኝ አመጋገቤ ምናምን እና ማለት ነው። ትንሽ ሰዓት ቆይና ይርበኛል። ደግሞ ምግብ ቢርበኝ እኮ መልካም ነው። ምግብ አይደለም የምፈልገው ማለት ነው። ጣፋጭ አንዴ ቸኮሌቱን፣ አንዴ ኬኩን፣ አንዴ አይስክሪሙን። በቃ የልጅ ቤት አይደለ አይጠፋም። የልጅ ቤት በቃ የሌለ ጣፋጭ ጉድ የለም ለታንኮሉ ማለት ነው። እና ቤት በኩል ነው ዳይት የሚይዘው። ቤት በኩል ነው ዳይት ማድረግ የምችለው። የምሬን ነው። በተኝቼ 4-5 ሰዓት ሆኖ በቃ ኬኩም አይስክሪሙ ፊቴ ላይ ይመጣል። ተነስቼ ይበላል እንጂ ዋስነሳ በጣም ይደክመኛል። በጣም ማለት ነው። ቀኑ ሙሉ ልሰራ የማይደክመኝ ድካም ስሜት ጠዋት ስነሳ በቃ የለውም። ለሊቱ ሙሉ በቃ ስራ ላይ የዋለ ያደረ ይመስል ማለት ነው። እና በቃ መነሳት ሁሉ የሚያቅተኝ ምናምን ነገር እና ረጅም ሰዓትም ብተኛ አጭርም ሰዓት ብተኛ ድካሙ በቃ እንደዛው በቃ ማለት በአምሽቼ ተኝቼ ነው የሚደክመኝ ምናምን ነገር ነበርና ግን ሰዓቴን በትክክል አድርጌ ተኝቼ በጣም ነው የሚደክመኝ በጣም ማለት ነው። እና የጧት ድካም አይጣል ነው። ሴቶች ግን በጣም የታዘብኳቸው ማለት ነው። ወደፊት ባላችሁ ስንት ገቢ ሊኖረው ይገባል በወር ተብሎ ተጠይቀው ያዳሜው ሁሉ
1,500,000 ምናምን እንደዚህ ምናምን ብሎ ይጠራል ማለት ነው። አንቺ ምን ትሰሪያለሽ? አንቺ እስኪ በወር ስንት ነው ገቢሽ? ስንት ነው የምታገኘው? ራስሽን ካልኩሌት አድርጊ። ገና የሰው ኪስ ላይ ሽጥ አትበይ። እስኪ ቀድሞ ወዶሽ ይምጣ። እስኪ ማንነትሽ ይቀበለው። ነቀዝ ናቸው እናታችሁ። ባለትዳሮች እኛ ሲመክሩ ማለት ነው ያላገባን ኧረ እንዳታገቢ ምን አለብሽ የሶጣሽ ገባሽ እንደዚህ ሆነ እንደዛ ሆነ የሚልሽ የሌለበት ኧረ ላጤነ በምንጣሙ ባገኘሁት ምናምን የምትሉት ማለት ነው። ምን አስባችሁ ነው? ማንን ቆሞ ለማስቀረት ነው? እውነታችሁን ነው? አጣጥመሽ እንደ ከረሜላ እየኖርሽ ኑሮሽን እኛን እንደዚህ ትያለሽ። ደፋር ብር አበድረናችሁ ማለት ነው። ከዛ ብራችንን ከመለሳችሁ በኋላ የምታኮርፉን ሰዎች ግን ምን ሆናችሁ ነው? እንድንተውላችሁ ፈልጋችሁ ነበር ወይስ ምንድን ነው? ምንም ግልጽ ያልሆነልኝ ጥያቄ። አረጋገጥ ከመጣው በኋላ ማለት ነው ያስቀየምኳችሁ ሰዎች አረጋገጥ ተቀይሯል የምትሉኝ ሰዎች ማለት ነው። ሆርሞን ሲቀየር ባህሪም አብሮ ይቀየራል ይባላል እና ይሄ ነገር በብዛት ያው እርጉዝ ሴቶች ላይ ነው ሆርሞን መቀየር የሚከሰተው በብዛት ማለት ነው። እና ያው እኔ አርግዤ አይደለም ግን ሀረብ ሀገር በራሱ አየሩ ሲቀየር ሆርሞን ይቀይራልና ሆርሞን የተቀየረው ሊሆን ስለሚችል ማለት ነው በክፋት ሳታዩብኝ እንደ ፕራንክ ቆጥራችሁ ለፉልኝ እሺ። ኢትዮጵያ ያለው ይመስል ማለት ነው ልብስ እየሰጠው ከላይ ነበርና ዛሬ ከዛው ተፈጠረ እታች ላይ ማለት ነው። እዛው ከበራችን ትንሽ ሄድ ብሎ ከዛ መኪናዎች ምናምን እንዲቆሙ በቃ ቶይ እንዳጠይቁኝ እንትኑ ማጫወቱ ማለት ነው ምናምን። ከዛ እኔ በቃ ልቤ ጥልብ ባርገኝ በቃ ረብሻ ምናምን። ከዛ ሩጭ ማሰጣው መሰራው ትቼ ሩጫ ወደታች ወረድኩ። ከዛም በኋላ በር ላይ ሴትዬ መጥተት ድንገት ማለት ነው ወዴ ነው የምትስተኝ? አይ ሰዎቹ ላይ ረብሻው እንዴት ነው በሳት ይገባል እንዴ? እንዴት ነው የሚወጣው? ወዴ ነው የምትሄጂው? የሆነ ነገር ብትሆኝስ በዚህ መሃል ምናምን ነገር ማለች ማለት ነውና የወሬ ጠኔ በጣም ነው የሚያስጠላው። ግን እኔ የወሬ ጠኔ ይዞኝ ነው እንዴት እንዳናደደች